በማህበራዊ ሚዲያ የሚታወቅ ጉልቤ ልጅ አለ። ስፖርትን አጥብቆ ይሰራል። መብል ላይም አይሰንፍም። ደግነቱ በልቶ አመስጋኝ ነው። የተትረፈረፈ ጉልበት እንዳለው ያስታውቃል። የመኪና ጎማ በእርግጫ መጥቶ ወደ በረባሶ መቀየር የሚችል ፍጡር ነው። ችሎታውንና ጉልበቱን ለማሳየት ከሚጠቀምባቸው ነገሮች አንዱ ያስገርመኛል። ችግር ከክፍለ ሀገር አባሮ ያመጣቸው ሊስትሮዎችን በእርጥብ አፋቸውን እንዲሽሩ ካደረገ በኋላ የራስ ቅላቸውን በኩርኩም እየደፈጠጠ ይወድድባቸዋል። የሆነ ጊዜ ላይ አንዱን ምስኪን አንገቴን አንቀ ያዘኝ ብሎ አዘዘው። እነቀይ ባዩ ሲጀመር አንገት የለውም። የጎማ ክምር በቴስታ አብዝቶ ከመምታቱ የተነሳ አንገቱ ወደ ደረቱ ሰጥሞ ከሳምባው አጠገብ ጥገኝነት ጠይቋል። ምስኪኑ አንገቱን ከደረቱ ለመለየት ሲዳብዝ ጎልቤው ጀለስ ከታች በጠረባ አንሳፈፈው። ጠረባው የተለመደው ያደግንበት ጠረባ እንዳይመስላችሁ። በተባበሩት መንግስታት ድርጅት በፈንጂነት መመዝገብ ያለበት ነው። ይህ በእንዲህ እያለ የኪክ ቦክሰር ግጥሚያ አዘጋጆች የበቀደሙን አሸናፊ እንዲገጥም ጥሪ ያቀረቡለት። አጅሬ በክፍያ ማነስ እያሳበበ ማፈግፈግ ጀመረ። የቲኬቱን ሙሉ ክፍያ ቢሰጡት ራሱ የሚወዳደር አይመስለኝም። ይህ ሰውዬ የብዙዎቻችን ምሳሌ ነው። በዚህ ዓለም ጀግና ተብለው የሚጠሩ ሰዎች የሆነ መስዋዕትነት የከፈሉ ናቸው። አካልህን፣ ሰላምህን፣ ምቾትህን ይባስ ብሎም ሕይወትህን ሳትገብር የጀግንነት አክሊል የድል ብስራት የለም። ትግሉን ስትጀምር በነበረው ቁመናህ ትግሉን ከጨረስህ አልታገልህም ማለት ነው ይላል ሞስ። ብላቴና እያለሁ በከተማችን እንዲሆነ ደረቱ ላይ ድንጋይ ያስፈልጣል የሚባል ሰውዬ ወደ ከተማችን ብቅ አለ። ሕዝቡ የአንድ ብር ትኬት ገዝቶ በመግባት ትርኢቱ የሚታይበትን የቀበሌ አዳራሽ አጨናነቀው። አስፈላጩ በጀርባው ተኛ። ረዳቱ ለአቅመ ወፍጮ የደረሰ ድንጋይ ደረቱ ላይ አስቀመጠለት። አስፈላጩ በረጅሙ ተነፈሰና አንተ የድንባዣም ልጅ እምብርቴ ላይ እኮ ነው የጎለትከው፣ ምነ ትንሽ ወደ ላይ ፈቀቅ ብታደርገው ብሎ አዘዘው። ረዳቱ እንደታዘዘው አደረገ። ከዛ ረዳቱ የበርሊን ግንብን ለማፍረስ ያገለገለ ግብዳ መዶሻ አንስቶ ድንጋዩ ላይ ማነጣጠር ጀመረ። አስፈላጩ ሰውዬ ቆይ ለማሟሻ ያህል በመርቴሎ ሞክረው ሲል ለመነው። መርቴሎን ለማታውቁ መርቴሎ ማለት ሚስማር ማስገቢያና መንቀያ ትንሽ መዶሻ ናት። ከብዙ ደቂቃዎች በኋላ ሕዝቡ ማጎረምረም ጀመረ። የምታረጉትን አድርጉና አሰናብቱን እንጂ ሥራ አለብን እኮ አለ ሕዝቡ። ይህን ጊዜ አስፈላጩ በጀርባው እንደተንጋለለ እንዲህ አለ። ተቸኮላችሁ ሂዱ፣ ውጤቱ በማታው የስፖርት ዘገባ መቅረቡ አይቀርም። በዚያ ታልቀረበ በፖሊስና ህብረተሰብ ፕሮግራም ላይ ጠብቁት። ከ22 ማዞሪያ እስከ 4 ኪሎ ድረስ ወክ አደረኩ። እንደሚታወቀው ወክ ማድረግ ለጤንነት ጠቃሚ ነው። ለታክሲ የምናወጣውን ወጪ ተከትሎ ከሚመጣው የራስ ምታት ይከላከላል። ወክ ማድረግ ሌላው ጥቅሙ የእግዚአብሔርን ሥራ እንድናደንቅ ዕድል መስጠቱ ነው። የእግዚአብሔር ሥራ ድንቅነቱ እግርን ከጠመን ያለ መስራቱ እንጅማ ከ22 እስከ 4 ኪሎ ተጉዤ ከወገብ በታች ምን ይተርፈኝ ነበር። ለብዙ ዓመታት ያክል በቀን 50 ብር አጠፋ ነበር። በኋላ በየቀኑ 50 ብር ሳጠፋ ከምኖር ለምን ራሴን አላጠፋም ብዬ አስብ ጀመር። ምን ማሰብ ብቻ ወሰንኩ። ራሴን ለማጥፋት የተሻለው መንገድ ገመድ ነበር። ግን እንደኔ ያለ በቀን 50 ብር ሲያጠፋ የኖረ ሰው በስሙኒ ገመድ መገላገል ክብሩ አይፈቅድለትም። ስለዚህ ግማሽ ሚሊዮን ብር በሚገመት መኪና ተገጭቼ ለመሞት ወሰንኩ። በግማሽ ሚሊዮን ብር መኪና እየተደፈጠጥክ እንደሆነ ስታስብ ወተት እንጂ ደም አይፈስም አልኩት ራሴን።
እና በዚህ ወስኜ 4 ኪሎ አስፋልት ዳር ቆሜ እጠባበቅ ጀመር። ቢመጣ አመዳም መኪና፣ ቢሄድ አቧራ የለበሰ አውቶቡስ፣ ቢዞር በጭቃ የላቆጠ ቡልዶዘር፣ አንድም የረባ መኪና አልመጣም። ታከተኝ። ወዲያውም የመጨረሻው ተባይ ግራ ብብቴን ስለበላኝ ግራ እጄን ወደፊት ዘርግቼ በቀኝ እጄ ብብቴን ሳኪያየሽ መኪና የሊፍት ጥያቄ መስሏት አጠገቤ ቆመች። የመኪናይቱ በር ሲከፈት ከውስጡ ወጣት ሴት አለች። ወጣት እንኳን አትባልም፣ አረጀሽ ማለትም ይከብደኛል። ዕድሜዋ ቢገፋም ወጣት የሚለውን ቃል ሳልነፍጋት ብገልጻት ደስ ይለኛል። በወጣትነቷ ላይ ተጨማሪ 35 ዓመታት የጨመረች ሴት ናት ብል ይሻለኛል። እና ይህች ሴት የጋቢና በር ከፍታ ወዴት ነህ አለችኝ። ወደ ቤቴ አልኳት። ግባ አለችኝ። ገባሁ። መኪናዋን ስገምታት ከ20 ሺህ ብር በላይ አታወጣም። ምን ቸገረኝ? በግማሽ ሚሊዮን ብር መኪና ከመሞት በ20 ሺህ መኪና ወደ ቤት መሸኘት ይሻላል። በነገራችን ላይ ይህን ሊፍት ከሰጠችኝ ሴትዮ ጋር ተጋብተን እኔ ብስ እየተባባል በደስታ ከኖርን በኋላ 50 ብር በቀን እያጠፋው ስላስቸገርኳት ፈታችኝ። አባቴ በመልኩ ራሰ በራ በጠባቡ ደግሞ ቆጣቢ ነበር። 30 ዓመት ሲሞላኝ የ50 ብር መስታወት ገዝቼ ፊቴን ሳየው ጸጉሬ ሙልጭ ብሎ እንደሄደ ተመለከትኩ። መስታወቱ ፊት ቆሜ 40 ደቂቃ ያክል አለቀስኩ። ጸጉሬን የሚከረክሙኝ ጎረቤት ያሉ ምስኪን ሽማግሌ ከዚህ በኋላ ከኔ ምንም እንደማያገኙ አስቤ ነው መሰል በጣም ስሜት የተነካ። መቼም ጸጉሬ ሸሸ ብዬ ያን ያክል አለቅስ አልችልም። እንጃ ብቻ ሌላ 50 ብር አውጥቼ ኮፍያ ገዛሁ። ተመልከቱ እንግዲህ እግዚአብሔር ራሰ በራነትን እንጂ ቆጣቢነትን እንደማያወርስ የተረዳሁት ያኔ ነው። ለማንኛውም ዛሬ 4 ኪሎ ድረስ ወክ አድርጌያለሁ። ቁጠባዬን ሀብዬ ጀምሬያለሁ ማለት ነው። ከቤቴ ይዤው የወጣሁት 60 ብር በኪሴ ውስጥ አለ። ቢያንስ 50 ብር ይዤ መመለስ አለብኝ። እስካሁን ለስህተት የዳረገኝ በቁጥር አለማሰቤ ነው። ለአዲስ አበባ ሰው ግን መላእክት እንኳን ቁጥር ናቸው። የ3ኛ ክፍል የሂሳብ መምህሬ እግዚአብሔር ይለት ከስጋ ቤት ወረፋ መያዣ ያለፈ የቁጥር ትምህርት ቢሰጠኝ ኖሮ ዛሬ ሰው ሁሉ ካልኩሌተር ውጦ በሚወለድበት ዘመን ግራ አይገባኝም ነበር። እግሬን ለማሳረፍ ወደ አንድ አዲስ ሬስቶራንት ገባሁ። ሬስቶራንቱ ገና አዲስ በመሆኑ የሬስቶራንቱ መስራቾች በርብርብ አስተናገዱኝ። ባልየው ኮካ ይዘውልኝ መጡ። ሚስቲቱ የቆርኪ መክፈቻ ሲያመጡልኝ አስተናጋጅነት የተቀጠረው ወጣት ብርጭቆ አቀረበልኝ። ከዚያ ቤተሰቡ በጠቅላላ በየማዕዘኑ ግድግዳ ተደግፈው ቆመው ኮካ ኮላን ለመጀመሪያ ጊዜ ለሙከራ የጠጣሁ ይመስል በጉጉት ያዩኝ ጀመር። ኮካውን ለማንቆርቆር እንደ ዶሮ ወደ ላይ ሳንጋጥጥ ከፊት ለፊቴ ካለው ግድግዳ ዋጋው 3 ብር እንደሆነ የሚናገር ጽሑፍ አየሁ። ባንጋጠጥሁበት እግረ መንገዴን ጸለይሁ። አቤቱ ግማሽ ጠርሙስ ጠጥተን ብር ከ50 የምንከፍልበትን አሰራር አምጣልን ብዬ ተማጸንሁ። ትንሽ ቆይቶ አንድ ሽማግሌ መጥተው ምግብ አዘዙ። ቀይ ወጥ ነው። የቀይ ወጡ ጭስ ምስራቅን ትቶ ምዕራብን ትቶ ሰሜንንና ደቡብን ትቶ በእኔ አፍንጫ አቅጣጫ ይነፍስ ጀመር። ይህስ ነገር ፍለጋ ነው። አፍንጫዬን አስጠነቀቅኩት። ቀይ ወጡን ቸል ብለህ ሌላ ገንዘብ የማይጠይቁ እንደ አደይ አበባ፣ እንደ መንገድ ዳር ሽንት ያሉ ነገሮችን አስብ አልኩት። ባሰበት። የቀይ ወጡ መዓዛ ከሞሰቡ ሳይሆን ከሰርኔ የሚነሳ መሰለኝ። እምቢ ሲለኝ የምገረም መስዬ አፍንጫዬን ከለልኩት። እንብላ አሉኝ ሰውየው። በአፍንጫ የተከለከለ ፈተና በጆሮ መጣ። አመሰግናለሁ
ብዬ ስቃወም ግድ የለህም በሀገራችን ባህል ብቻ መብላት ነውር ነው አሉ። ይህን ሲሉ የሀገሬን ባህል ለማክበር ስል እጄን ታጥቤ አጠገባቸው ተቀመጡ። እየበላን ሳለ የወመዘክር መጽሐፍ ቤትን ግማሽ የተሸከመ መጽሐፍ ሻጭ ገባ። ሽማግሌው ቀይ ወጥ ባልነካ እጃቸው አንድ መጽሐፍ ከእቅፉ ላይ ወሰዱና አንድ ምዕራፍ አንብበው መለሱለት። እናስ በሚል አይነት ሲያያቸው የምፈልገውን መጽሐፍ የያዝክ አልመሰለኝም አሉት። ምንድነው የፈለጉት ሲል ጠየቃቸው። ግርማዊነታቸው ጄኔቭ በሄዱ ጊዜ ያጋጠሟቸው የውጭና የውስጥ ፖለቲካ ችግሮች ብሎም አበረታች ተስፋዎች፣ የውስጥና የውጭ ዲፕሎማሲያዊ ፈተናዎች በስንኝ ሲዳሰሱና ሲተነተኑ የሚል የግጥም መጽሐፍ ይዘሃል አልያዝክም አሉት። ቀብድ ከከፈሉ እፈልግልዎታለሁ። ርዕሱን ማናሉኝ? ምግቡ ሊጠናቀቅ ሲል በልቶ ሄደ እንዳልባል መጽሐፍ ይወዳሉ መሰል አልኳቸው። አዎ፣ በተለይ ዋር ኤንድ ፒስን የመሳሰሉ ትልልቅ መጽሐፍ እመርጣለሁ። ምክንያቱም ቤት ውስጥ ከጠፉ ለመፈለግ አይከብዱም። አንተስ ታነባለህ? ደጋግመህ ያነበብኸው መጽሐፍስ ምን ይባላል? እኔ እንኳን ሜኑ እንጂ መጽሐፍ ደጋግሜ አላነብም አልኳቸው። በልተን ስንጨርስ ተያይዘን ወደ እጅ መታጠቢያው ሄድን። እጄ ላይ ያለውን በርበሬ ለመለቃለቅ ደቂቃ አልፈጀብኝም። ወደ ቦታዬ ስመለስ ሽማግሌው እየታጠቡ ቆዩ። የውሃን አወራረድ ለመጀመሪያ ጊዜ የሚያጠኑ ይመስል ለ20 ደቂቃ ቆዩ። ቧንቧ ለመስራት እንኳን ይህን ያክል ጊዜ የሚፈጅ አይመስለኝም። ትንሽ ቆይቶ ነገሩ ገባኝ። የሚታጠቡት እጃቸው እስኪነጣ አይደለም፣ እኔ የምግቡን እስክከፍል ኖሯል። 15 ብር ከፈልኩ። ሰውየው ገንዘብ መክፈሌን ካረጋገጡ በኋላ መጥተው አጠገቤ ተቀመጡ። በዘመኑ ካሉት ወጣቶች እንዳንተ ያለ ጥሩ ሰው አላጋጠመኝም። ይገርምሃል፣ የጡሃቱ ጎረምሳ አውቶቡስ ፌርማታ ላይ የለገፈኝን አንተ ካስከኝ ብለው ወሬ ጀመሩ። በጣም ስለተናደዱ የተናገሩትንም ብዛም አልተከታተልኩትም። በኋላ ቤት የገብቼ ሳስበው ያወሩኝ ይህንን ነው። አውቶቡስ ፌርማታ ላይ ቆመው ሲጠብቁ ይቆዩና አጠገባቸው ያለውን ጎረምሳ 64 ዞሮ ይመጣል ብለው ጠየቁት። ጎረምሳው አውቶቡሱን ነው ወይስ ዓመተ ምህረቱን ብሎ መለሰላቸው። ይህንን ሲነግሩኝ በግማሽ ልብ እየተከታተልኳቸው ነበር። የከፈልንላቸውን ሰዎች ለምን እንሰማቸዋለን? እሳቸው አያሳዝንም ብለው ጭራሽ አስተያየት ጠየቁኝ። የወሬያቸው ጭብጥ የአውቶቡስ ነገር እንደሆነ በመገመት ያሳዝናል፣ ጎረምሳ ስለሆነ ቦታ ሊለቅሎ ይገባ ነበር ስላቸው አልተከታተልከኝም ብለው ጮኹ። እንዲህ ከተበሳጩ በእኔ ሂሳብ መጠጥ ሊያዙ ይችላሉ ብዬ ስለፈራው ተሰናብቻቸው ወጣሁ። ከሽማግሌው ጋር እንደተለያየው የቀረጽኩትን ፕሮጀክት እንድትተይብልኝ የሰጡሃትን ታይፒስት ፍለጋ ሄድኩ። ሰሞኑን ለሚሊኒየም አንድ ፕሮጀክት ቀርጫለሁ። ፕሮጀክቱ ጥቂት 100 ሺህ ብሮችን የሚጠይቅ ሲሆን ገንዘቡ ከተፈቀደልኝ የሚከተለውን ለማድረግ ቆርጫለሁ። ነገሩ ልመናን ይመለከታል። እንደሚታወቀው አዲስ አበባ ቅጥ ያጣ የልመና ስርዓት ካላቸው ከተሞች ግንባር ቀደሟ ናት። ይህ ደግሞ በዓለም ላይ ሊሰጣት የሚገባትን ክብር ያስቀርባታል። ነገሩ እንዲስተካከል የሚከተሉትን ማድረግ ግድ ይላል። አንደኛ፣ በከተማይቱ የሚገኙ ለማኞች የኑሯቸው ደረጃ በሶሺዮሎጂስቶች በሚገባ ተጠንቶ ለሐቀኛ ለማኞች የመለመኛ ፈቃድ መስጠት፣ ለሐሳዊ ለማኞች ግን እንዲሰሩ ማስገደድ፣ ሥራ አጣን ካሉ ሥራ እንዲፈጥሩ ማባበል፣ ሥራ መፍጠር አቃተን ካሉ ከመዲናይቱ ማባረር፣
ከመዲናይቱ ተባረው በየክፍላተ ሀገሩ መለመን አለመለመናቸውን በሳተላይት መከታተል፣ የሚለምኑ ከሆነ መጀመሪያ ከሀገሪቱ ቀጥሎም ከጎረቤት ሀገሮች ማባረር፣ አገሪቱ የለማኞች ሀገር ተብላ ከምትጠራ የአባራሪዎች ሀገር ተብላ ብትጠራ ይሻላልና ለአባራሪዎች ጠቀም ያለ በጀት መመደብ፣ ሐቀኛ ለማኞች በየክፍለ ከተማው ባሉ ጎዳናዎች ዳር የልመና ጣቢያ ተቋቁሞላቸው እንዲለምኑ ማድረግ፣ ከኃላፊ አግዳሚው መሃል ገንዘብ ያለውን ከሌለው በዓይን እንዲለዩ ማሰልጠን፣ ከተሰጠው የልመና ጣቢያ በማለፍ ሌላ ቦታ ሲልከሰከስ የተገኘ ለማኝ ያለምንም ቅድመ ሁኔታ የልመና ፍቃዱን መንጠቅ፣ ፈረንጆችን ከመለመን የታቀቡ ለማኞችን መሸለም፣ ለሽልማቱ ጠቀም ያለ በጀት መመደብ፣ ሚሌኒየም እስኪያልፍ ድረስ ለማኞች ቡትቷቸውን አሽቀንጥረው ቤታቸው የሸሸጉትን የክት ልብስ እንዲለብሱ ማበረታታት፣ በእርግጥም ልብስ የሌላቸውን ከልብስ አምራች ኩባንያዎች ጋር በመተባበር ማልበስ፣ አኮፋዳቸውን በቆዳ ቦርሳ መተካት፣ የታቦታትን ስም እየጠሩ የሚጮሁትን አስትቶ ልክ በሰለጠኑ ሀገሮች እንደሚኖሩ ለማኞች ሆምለስ የሚል የተጻፈበት ሰሌዳ እንዲያንጠለጥሉ ማድረግ፣ ልጆችን ሰርቀው ወይም ተከራይተው የሚለምኑ ለማኞች በመኖራቸው ከልጅ ጋር የተገኙትን በሙሉ አፍሶ ወደ ሰለጠኑ ሀገሮች ልኮ የዲኤንኤ ምርመራ እንዲያደርጉ ማድረግ፣ ለዚህም ጠቀም ያለ በጀት መመደብ፣ ዋሽንት የሚጫወቱ ለማኞች የሚፈልጉት ገንዘብ ሳይሆን የሙዚቃ አድማጭ መሆኑ ታውቆ ኮንሰርት እንዲያዘጋጁ ማድረግ፣ ለዚህም ጠቀም ያለ በጀት መመደብ። ለማስተየቢያ ከፈልኩ። መሽቷል። አንድ ለማኝ በቆሻሻ መጣያ ገንዳ ውስጥ አንዳች ነገር ሲፈልግ ተመለከቱ። ምን አለ ባይደክም አልኩ በልቤ። ቦሌ አካባቢ ባሉ ሬስቶራንቶች አጠገብ የሚገኙ የቆሻሻ መጣያ ገንዳዎች ውስጥ ብዙ ነገር ይጣላል። በጣም ቅባት ስለበዛበት ያልተበላ ክትፎ፣ በጣም በመብሰሉ ምክንያት ያልተበላ ፓፓያ፣ በጣም ሐቅ ስለበዛበት ያልተነበበ ጋዜጣ ይጣላል። 4 ኪሎ በሚገኙ ሬስቶራንቶች አጠገብ ያሉ ገንዳዎች ግን ይህ ዕድል የላቸውም። እንኳን ምግብ የምግብ ጥቅስ የሚገኘው በስንት አንዴ ነው። እዚህ አካባቢ ካሉ ሬስቶራንቶች ተጠርጎ የሚጣል ነገር ካለ በልቶ የማይከፍል ተስተናጋጅ ብቻ ነው። እና ከላይ የጠቀስኩት የኔ ቢጤ እየተጨናበሰ ገንዳ ሲበረብር ሳይ ተጠጋሁትና ኢትዮጵያዊነቴ በሚፈቅድልኝ የደግነት ድምፅ ምንድነው በዚህ ምሽት የምትፈልገው የኔ ወንድም አልኩት። ቁራሽ ዳቦ ባገኝ ብዬ እንጂ አልማዝ እንደማልፈልግ የታወቀ ነው አለኝ ጦት በሚፈቅድለት ድምፅ። በጣም ልቤ ስለተነካ 10 ብር ሰጠሁት። የኔ ቢጤው በሰጠሁት 10 ብር በአቅራቢያው በሚገኝ ሱቅ ባትሪ ገዝቶ ተመለሰና በባትሪው ብርሃን ከገንዳው ውስጥ ቁራሽ ዳቦ መፈለጉን ቀጠለ። እቤቴ ስደርስ በኪሴ ውስጥ 5 ብር ብቻ ነበር። አሁን እንኳን በዛ፣ ራሴን ማጥፋት አለብኝ። ጎረቤቴ ያለው ሱቅ ከመዘጋቱ በፊት ሄድኩ። መርዝ አለ አልኩት። አለ። ስንት ነው? ያው ትናንትናም ከትናንትና ወዲያም በገዛህበት ዋጋ እሸጥልሃለሁ። 5 ብር ነው